የአዲስ አበባ ነዋሪ የሆኑት አቶ ሰኢድ ለ3 አመታት ያክል ባሳዩት የባህሪ ለውጥ ቤተሰብን ያስጨንቁ እንደነበር ያስታውሳሉ። ለዚህ የባህሪ መቀየር ምክንያት ደግሞ የስኳር መጠናቸው ከፍ ማለቱና ከአመጋገብ ስርዓታቸው ጋር የሚገናኝ መሆኑን ይረዳሉ። ልጃቸው ዳዊት ሰኢድ የአመጋገብ ስርዓትን በማስተካከል ለችግሩ መፍትሄ መሆኑን በሶሻል ሚዲያ ይመለከትና አባቱን ወደ ስነ ምግብ ሕክምና ማዕከል በመውሰድ የአመጋገብ ስርዓታቸውን እንዲያስተካክሉ ጥረት ያደርጋል። በአጭር ጊዜ ውስጥም የአባቱ የስኳር መጠን ከ13.7 ወደ 5.1 ዝቅ ማለት መቻሉን ዳዊት ይናገራል። መጀመሪያ የነበረው የአመጋገብ ፕሮብሌም እንደማንኛውም ሰው እንደ ስኳር ታማሚ ያልነበር የሚበላው ጥሬ ስጋዎችን ምናምን ያዘወትር ነው። በተደረገለት የ4 ወር ፕሮግራም እዛ ምግቦች ርቆ አጠገባችን ከጓራችን ከምናገኛቸው ከአትክልቶች ቁርስ፣ ምሳ፣ እራት ሰዓቱን ሳያዛልፍ በመመገብ ቀስ በቀስ ከኢንሱሊን ወደ ሜትፎርሚን በመውረድ ከሜትፎርሚን ሙሉ በሙሉ ኪኒኑን በመተው አሁን ከ3 ወር ከምችቱ ወደ 5.1 ወርዷል። የስነ ምግብ ባለሙያው ረዳት ፕሮፌሰር ሙሉቀን ፈቃዴ በዓለም አቀፍ ደረጃ ብሎም እንደ ሀገር እጅግ ፈታኝ የሆኑ ከመጡ ተላላፊ ካልሆኑ የጤና ችግሮች አንዱ የስኳር በሽታ መሆኑን ገልጸው ለአይነት 2 የስኳር በሽታ ታካሚዎች ሊከሰቱ ከሚችሉ የተጓዳኝ ህመሞች ከህክምናው ጎን ለጎን የአመጋገብ ስርዓትን በማስተካከል ህመሙን መታደግ እንደሚቻል ጠቁመዋል። በመደበኛው ህክምና ብቻ ስኳርን የማከም ሂደት መድኃኒት ብቻ እየታዘዘ ታካሚዎችን ለመከታተል ቢደረገው ሙከራ ውጤታማ እንዳልሆነ እንግዲህ ብዙ ጥናቶች እያሳዩ ነው። የዓለም ጤና ድርጅትም እሱን ነው እየነገረን ያለውና የምግብ ስርዓታቸው መስተካከል አለባቸው እነዚህ አይነት 2 የስኳር በሽታ ያለባቸው። ስለዚህ የምግብ ስርዓታቸውን በማስተካከል አንደኛ ስኳር ተወሳስቦ ከሚያመጣቸው የጤና ችግሮች አይን ላይ ከሚፈጠረው ችግር ኩላሊት ላይ ከሚፈጠረው ችግር እግራችን እስከ ማሳጣት የሚደርስ የጤና ችግር ነው። እንደነዚህ ያሉ የተወሳሰቡ ችግሮች እንዳይከሰቱ መከላከል ያስችላል። ሁለተኛ እንደ እድሜ ደረጃችንና የጤና ሁኔታችንን ቢለያይም ከስኳር በሽታ ነፃ መሆን የሚቻልበት ዘመን ላይ ደርሰናል። አይነት 1 የስኳር በሽታም ምንም እንኳን ከመድኃኒት ነፃ መሆን ባይችሉም ቢያንስ ስኳር ሰውነታቸው ላይ ምንም አይነት ችግር እንዳይፈጠር ማድረግ ስለሚቻል እነሱም የላይፍ ስታይላቸው በተለይ የምግብ ስርዓታቸው ሁኔታ ግምት ውስጥ መግባት አለበት። በቀላሉ ከጓሮ በሚገኙ አትክልቶች በመመገብ ውስብስብ ከሆኑ ህመሞች ራስን መከላከል እንደሚቻል የሚያስረዱት ባለሙያው ለአይነት 2 የስኳር በሽታ ተጋላጭ ከሚያደርጉ ምግቦች በመራቅ ህመሙን መከላከል እንደሚቻል ይመክራሉ። በውስጣቸው ከፍተኛ ፕሮቲንና አሰር የሚይዙ ከተመገብናቸው በኋላ የደም የስኳር መጠንን የማይጨምሩ ሎው ግላይሴሚክ ኢንዴክስ ያላቸው ምግቦች አሉ። ከነዚህም ውስጥ ቅጠላቅጠሎችን መጥቀስ እንችላለን። አዝርት ወይም ደግሞ ምንድነው የሚባሉት ባቄላ፣ ምስር ሳይፈተጉ እነሱን ማካተት እንችላለን። የተፈተጉ የስንዴ ምርቶች ለምሳሌ ከፊኖ ዱቄት የሚዘጋጅ ብስኩትም ይሁን ዳቦ እንደነዚህ ያሉ ግላይሴሚክ ኢንዴክስ ከፍተኛ ያሉ ምግቦች ይከለከላሉ። በአንጻሩ ደግሞ ከፍራፍሬም ውስጥ እንደነ ማንጎ፣ ሙዝ፣ ሐብሐብ የመሳሰሉ ከተመገብናቸው በኋላ የስኳር መጠንን የሚጨምሩ ስለሆነ እነሱም ወይ ተመጥኖ ይሰጣል ወይ ደግሞ ከሌሎች ምግቦች ጋር እንዴት መመገብ እንዳለባቸው በጥንቃቄ እስካልተነገራቸው ድረስ እንደነዚህ ስኳርነት ያላቸውን ፍራፍሬም ልንከለክል እንችላለን ማለት ነው። ለሰውነታችን በጣም አስፈላጊ ከሚባሉ የምግብ ይዘቶች ውስጥ አንዱ ነው ቅባት። ግን ጤነኛውን ለስኳር የሚስማማውን የቅባት አይነት መምረጥ አለብን። ለምሳሌ በብዛት የምናገኘው የአትክልት ዘይት በውስጡ በሚይዘው ትራንስፋትና ኦሜጋ 6 ፋቲ አሲድ መጠን መሰረት የስኳር መጠን ከሚያባብሱ የቅባት አይነቶች የሚጠቀስ ነው። በአንጻሩ ኢንሱሊን ሬዚስታንስ እንዳይፈጠር የሚያደርጉ ኢንሱሊን ሴንሲቲቪቲን የሚጨምሩ ተፈጥሯዊ ምግቦችን በማካተት አይነት 2 ስኳር በሽታን እንዳልኩት እንደየግለሰቡ የጤና ሁኔታ በሚዘጋጅለት የምግብ እቅድ መሰረት ነፃ የሚወጣበት እድል አለ ማለት ነው።